The US and Iran are back at it. ከሰማይ የሚዘንበው የባሩድ እሳትና ከባህር ጥልቀት የሚተኮሰው የሚሳኤል ውርጅብኝ የመካከለኛው ምስራቅ ምድር ወደ ፍምቶነት ቀይሮታል። ቀጠናው ታይቶ በማይናቅ የወታደራዊ ኃይል መናወጥ ውስጥ ወድቆ አድሯል። የዋሽንግተንና የቴህራን ፍጥጫ የደም መሬት በፈጠረበት በዚያ ሌሊት የመካከለኛ ምስራቅ ቀጠና ውሽንፍር በዋጠው የጦርነት እሳት ውስጥ ተዘፍቆ አድሯል። የአሜሪካና የኢራን ሰማያት በጭስና በቦምብ ብልጭታ ሲታመሱ፣ የባህር ላይ በሮች ደግሞ በባሩድ ትነት ተሸፍኗል። አሜሪካ ላለፉት ተከታታይ 3 ቀናት በኢራን ላይ የከፈተችው አየር ላይ ውርጅብኝ በመቀጠል የኢራን የባህር ዳርቻ መከላከያዎችን የሚሳኤልና የድሮን ማካመቻዎችን እንዲሁም የባህር ላይ ይዞታዎችን በከባድ ቦምብ ናዳ አውድማ አድርጋቸዋለች። የአሜሪካ ማዕከላዊ እዝ የሶስተኛ ቀን ምሽት ድብደባ የኢራንን የማጥቃት አቅም ለማዳከም ያለመ መሆኑን ሲያረጋግጥ፣ የአገሪቱ የዜና አውታሮች ደግሞ በስትራቴጂካዊቷ የወደብ ከተማ ባንዳር አባስ፣ በኬሽ በቄሽምና በአቡ ሙሳ ደሴቶች እንዲሁም በቡሻር በቻህ ባህር በጃስክና በቡካራክ በኮናክ አካባቢዎች ላይ ከፍተኛ ፍንዳታዎች ሲያስተጋቡ ማድራቸውን ዘግቧል። ለዚህ ወታደራዊ እርምጃ በምላሹ የኢራን እስላማዊ አብዮታዊ ጥበቃ IRGC የአሜሪካን የጦር ይዞታዎች በባህሬን፣ በኩዌት፣ በዮርዳኖስ፣ በተባበሩት አረብ ኤምሬቶች የሚገኙ ታላላቅ የጦር ሰፈሮች ላይ በእሳት ጅራፉ ቀጥቷቸዋል። በቁጣ በተወረወሩት የድሮንና የሚሳኤል ጥቃቶችም የአሜሪካ የነዳጅ ማከማቻዎች፣ በርካታ የፓትሪዮት የአየር መከላከያ ሚሳኤል ስርዓቶችና የሳተላይት ራዳሮችም አጋይተዋል። Iran's Revolutionary Guard responding with force, launching drones and missiles at US bases in neighboring Gulf countries. የኢራን ጦር አመራሮች አሜሪካ ለምታደርገው እያንዳንዱ ጥቃት ዋጋውን በእያንዳንዱ የጦር ሰፈሯ ላይ እየቆጠሩ እንደሚያስከፍሏት በመዛት የአረብ ሀገራት ከአሜሪካ ጦር ጋር ያላቸውን ትብብር እንዲያቆሙና ዋሽንግተን ወታደሮቿ ከግዛታቸው እንዲባረሩ አስገዳጅ ማስጠንቀቂያ ሰጥተዋል። ይህ የጦርነት ሰደድ በባህር ላይም የከፋ ውድመትን አስከትሏል። የተባበሩት አረብ ኤምሬቶች ንብረት የሆኑት በኦማን ባህረ ክልል በሆርሙዝ ባህር ወሽመጥ ላይ ይጓዙ የነበሩ 2 ታላላቅ ነዳጅ ጫኝ መርከቦች በሱፐርሶኒክ በኢራን ክሩዝ ሚሳኤሎች ተመተው በእሳት ተውጠው አድረዋል። ኤምራቲዎች በጥቃቱ 1 መርከበኛ ህይወት ማለፉንና 8 መቁሰላቸውን ስታረጋግጥ፣ ኢራን በበኩሏ መርከቦቹ የአሜሪካን ትዕዛዝ በመቀበል የመገናኛ መስመሮቻቸውን አጥፍተው የተከለከለውን የባህር መስመር ለመሻገር በመሞከራቸው የተወሰደ እርምጃ መሆኑን ገልጿል። በኦማና ሊማህ ደቡብ ምስራቅ አቅጣጫ ሌላ የነዳጅ ጫኝ መርከብ በሚሳኤል መመታቱን አረጋግጦ ምርመራ መጀመሩን አስታውቋል። በዚህ ታሪካዊና አስፈሪ የውጥረት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላው የአረብ ሀገራትን ዓለምን ያስደነገጠ አዲስ ድንጋጌን አዋጅን አወጥቷል። ከዚህ ቀደም በደረሰው የተኩስ አቁም ስምምነት መፍረሱን ለኮንግረስ ካሳወቁ በኋላ በሆርሙዝ ባህር ወሽመጥ የሚያልፉ ማናቸውም የንግድ መርከቦች ለአሜሪካ መከላከያና ደህንነት ዋስትና ሲሉ 20 በመቶ ክፍያ እንዲከፍሉ ወስነዋል። ይህ ማለት በአማካይ አንድ መርከብ ለማለፍ እስከ 30 ሚሊዮን የአሜሪካ ዶላር እንዲከፍል የሚጠይቅ ሲሆን፣ ይህም ኢራን ቀደም ሲል ከምትጠይቀው ታሪፍ አንጻር እጅግ የተጋነነና በታሪክ ታይቶ የማይታወቅ የባህር ላይ ቀረጥ ሆኖ ተመዝግቧል። የዚህ ቀጠና ትንኮሳ ሰንሰለት ሌላኛው የስጋት አውድማ የየመን ምድር ሆኗል። ሳውዲ አረቢያ በየመን ላይ ያወጀችው ጦርነት ዳግም ለመቀስቀስ ለ4 ዓመታት ገደማ የቆየውን የሰላም ስምምነት በመዳድ ሌሊቱ ሙሉ በዋና ከተማ ሰንዓ ጨምሮ በርካታ የየመን ከተሞች ላይ ከባድ የእሳትና የሚሳኤል እራት አንዣባባቸዋለች። ግማሽ የየመን የሚቆጣጠረውና የኢራን የሚደገፈው የሁቲ አማጺ ቡድን በበኩሉ ወደ ሳውዲ አረቢያ ግዛት የረጅም ርቀት ሚሳኤሎችን በማስወንጨፍ ያጸፋ ድብደባ የፈጸመ ሲሆን፣ ግጭቱ በዚህ መልክ የሚቀጥልና የሚባባስ ከሆነ ወሳኙን የቀይ ባህር ንግድ መስመር ሙሉ በሙሉ በመዝጋት ዓለም አቀፉን የንግድ እንቅስቃሴ ሽባ እንደሚያደርገው በይፋ አስጠንቅቋል። የመካከለኛው ምስራቅ የባህር የብስ መስመሮች በሀያላን መንግስታት የጦር መሰረቶች ብልጭታ ፍንዳታ እየተናወጡ ቀጠናው ወደማይመለስበት መጠነ ሰፊ የዓለም አቀፍ ጦርነት አዘቅት ውስጥ እየተንሸራተተ ይገኛል። የባህሬን መከላከያ ሰራዊት ጠቅላይ እዝ ዛሬ ማለዳ ላይ የኢራን የከፋና ስልታዊ ጥቃት ማክሸፉን ይፋ ባደረገበት አስደንጋጭ መግለጫው ቴህራን በደሴቲቱ መንግስት ውስጥ ባሉ ንጹሃን ዜጎችና የግል ንብረቶች ላይ የምታደርገውን የኃይል ጥቃት እንደቀጠለችበት አስታውቋል። ባህሬን የጦር ክንፍ ባወጣው መግለጫ ጠላት በንጹሃን ላይ የሚተኩሳቸው ሚሳኤሎችና የሰው አልባ አውሮፕላኖች ዓለም አቀፉን የሰብአዊ መብት ድንጋጌ የጣሱና እጅግ አደገኛ ወንጀሎች መሆናቸውን በመጥቀስ ዜጎች ከተጠርጣሪ ቁሶች እንዲርቁና ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። በአንጻሩ የኢራን አብዮታዊ ጠባቂ ጦር ባወጣው መግለጫ ማክሰኞ ዕለት በአሜሪካ የጦር አውሮፕላኖች በኢራን ባህር ዳርቻ ላይ የተፈጸመው ጥቃት ያጸፋ እርምጃ በመውሰድ በመጀመሪያው በናስር 2 ዘመቻ ሁለተኛ ማዕበል የመጀመሪያ ምዕራፍ በባህሬን የሚገኘውን
የአሜሪካን አምስተኛ ጦር መርከቦች ምድብ ዋና መቀመጫ የሆነውን የጁፋየር አየር ኃይል ጣቢያን ማውደሙን ተናግሯል። አብዮታዊ ጥበቃው ጦር በዚህ የረመጠ ጦርነት ውሽንፍር ውስጥ የሚሳኤልና የሰው አልባ ድሮኖች እሳት በማዝነብ የአሜሪካን ጦር መሳሪያዎች፣ መጋዘኖች፣ የሳተላይት መገናኛ ማዕከላትና ወታደራዊ ማረፊያ ህንፃ በመምታቱን ዘመቻው አሁንም እንዳልተገታ አስታውቋል። ይህ ከፍተኛ ግጭት በክልሉ ለቀናት ሲካሄድ የነበረውን የእርስ በርስ አጸፋ ምት ቀጣይ አካል ሲሆን የኢራን ጦር በባህሬን፣ በጆርዳን፣ ኩዌት፣ ኦማን እና ኳታር የሚገኙ የአሜሪካ የጦር ሰፈሮች ላይ የእሳት ናዳ ሲያወርድ የአሜሪካ ደግሞ በኢራን ባህር ዳርቻ ምሽጎች ላይ ተደጋጋሚ የአየር ድብደባዎችን ስትፈጽም ሰንብታለች። የአሜሪካ ማዕከላዊ ሴንቲኮም በበኩሉ ኢራን ሰፊ ግዛቶች ላይ ለ3 ተከታታይ ምሽት ያደረገው የአየር ድብደባ ጥቃት ማጠናቀቁን ያረጋገጠ ሲሆን የኢራን መገናኛ ብዙሃን ደግሞ በባንደርና በወደብ ከተማዋ በኪሽ በቀሽምና በአቡ ሙሳ ደሴቶች ላይ የተሰሙትን አስደንጋጭ ፍንዳታዎች ዘግበዋል። በአሁኑ ወቅት በአካባቢው የነበረው የተኩስ አቁም ስምምነት እንዳልነበረ ሆኖ የፈራረሰ ሲሆን ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ኮንግረስ ውስን ወታደራዊ እርምጃ በኢራን ላይ ዳግም መጀመሩን አስታውቋል። ቴህራን በአሜሪካ ቀጠናዊ አጋሮቿ ላይ ጥቃቶች በመሰንዘር 2 ነዳጅ ጫኝ መርከቦቿን መታ በጥቅም ውጪ ማድረጓን ስትገልጽ የተባበሩት አረብ ኤሚሬቶች ደግሞ በሆርሙዝ የባህር ወሽመጥ በኦማን ባህር ክልል ውስጥ 2 ነዳጅ መርከቦች በኢራን ሚሳኤል ተመተው በአንድ ሰራተኛ ህይወት ማለፉን አረጋግጧል። በሌላ በኩል እንግሊዝ የባህር ላይ ንግድ መርከብ የኦማን ሊማ አካባቢ ወደ ምስራቅ በኩል ሲጓዝ የነበረ ነዳጅ ጫኝ መርከብ በሚሳኤል መመታቱን ገልጾ ምርመራ እንደጀመረ ገልጿል። የአሜሪካ ማዕከላዊ ዕዝ ከሰዓት በኋላ በምስራቅ መቆጣጠሪያ 4 ሰዓት ጀምሮ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የባህር ላይ እገዳ መጣሉን ሲያስታውቅ ይህን ተከትሎ የዓለም ነዳጅ ዋጋ በአንድ ጊዜ 9 በመቶ ኑሮ የዓለምን ኢኮኖሚ አንቀጥቅጧል። በዚህ ጦርነት ረመጥ ውስጥ ሳውዲ አረቢያና የየመኑ በኢራን የሚደግፉት የሁቲ አማጽያን አዲስ የእርስ በርስ ጥቃቶች በመለዋወጥ በመካከለኛው የነበረውን ስምነት ሙሉ በሙሉ አፍርሰውታል። አሜሪካ እነዚህ 2 የኢራን ስልታዊ ይዞታዎች በተደጋጋሚ በመምታት የአብዮታዊ ጠባቂውን ጦር የመዋጋት አቅም እያዳከመች መሆኗን ብታምንም የኢራን ኃያል ግን በአጸፋው በጆርዳን፣ በባህሬን፣ በኩዌት የሚገኙ የአሜሪካ ነዳጅ ዲፖዎችን፣ ታንከሮችን፣ በርካታ የፓትሪዮት አየር መከላከያ ሚሳኤል ስርዓቶችንና የሳተላይት ራዳሮችን መምታቱን በኩራት ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ወታደራዊ ዘመቻ ኢራን በሆርሙዝ የባህር ወሽመጥ ላይ የባህር ላይ ትራንስፖርትን ለማስተጓጎል ያላትን አቅም ሙሉ በሙሉ ለማዳከም ያለመ መሆኑን ቢገልጽም የአሜሪካ ጥቃቶች በቡሼር፣ ባንደር አባስ፣ በኬሽ፣ በቀሽም ደሴቶችና ሌሎች የኢራን ባህር ዳርቻ መከላከያ ስርዓቶች የሚሳኤልና የሰው አልባ ድሮኖች መከላከያ ማዕከላት ላይ ያነጣጠሩ ነበሩ። በዚህ መሃል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሳውዲ አረቢያ በሰና ዓለም አቀፍ አውሮፕላን ማረፊያ ላይ የፈጸመችውን የቦምብ ድብደባ በጽኑ ያውግዘው ድርጊቱ የተባበሩት መንግስታት ቻርተርንና ሉዓላዊነት የጣሰ እኩይ ተግባር መሆኑን ገልጸዋል። ይህ በሳውዲ ጥቃት እንደ አውሮፓውያን አቆጣጠር በ2022 ከደረሰው የተኩስ አቁም ስምምነትና ግጭቶች ለማስቀረት ከተደረጉ የቀጣይ ጥረቶች ጋር የሚጋጭ መሆኑን የጠቆመው ዲፕሎማቱ በሲቪል አውሮፕላን ማረፊያ ላይ ጥቃት መፈጸምና በሰው ሀገር ላይ አደጋ መደቀን ዓለም አቀፍ የበረራ ሕግን የጣሰ ተቀባይነት የሌለው ተግባር ነው ብለዋል። እንዲህ ያሉ ግዴለሽ እርምጃዎች የየመንን ፖለቲካዊ መፍትሄ እንደሚያደናቅፍ በመጥቀስ ቴህራን የየመንን ዘላቂ ሰላም ለማምጣት የሚደረገውን ፖለቲካዊ ሂደት የሰላም ፍኖተ ካርታ ተግባር አስፈላጊ ድጋፍ ሁሉ ለማድረግ ዝግጁ መሆኗን በይፋ አረጋግጠዋል።